እና ተከበራችሁ እዚህ ቻናል ተከታታዮች ሁሉ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው ወላ አልሐምዱሊላህ። ዛሬ የምናየው የሚጠቅመው ነገር ይዤ መጥቻለሁ። እሱ ምንድነው? ጂፒኤስ ምንድነው? ጂፒኤስ ስለምን ይጠቅማል የሚለውን ነገር በትንሹ እናያለን። ጂፒኤስ ማለት ይሄ ነው። ግሎባል ፖዚሽን ሲስተም 74 ጋርሚን ይሄኛው ነው። እንደውም ፊቱ ስታርት እናደርገው በዚህ በቃ እናደርገዋለን ማለት ነው። በዚህ በቃ ስታርት ከተደረገ በኋላ ትንሽ እንጠብቀውና ይግባ። ሳተላይቶች ገብቶ እየወጡ ነው። ኤሌቬሽን እና አኩሬሲ አለ። እነዚህ ሳተላይቶች ደግሞ ኮኦርዲኔት አለ። ጂፒኤስ ምን ይጠቅማል ከምንለው ስናነሳ ጂፒኤስ አንድን የዙትን መለከት ኤሪያ ውስጥ ምትለው ካርታ ውስጥ እንዴት ነው የሚለውን ከምንጠቀምባቸው ማቴሪያሎች አንዱ ጂፒኤስ ነው። ሰርቲፊኬት ለማዘጋጀት ትራኪንግ ጂፒኤስ እንዴት ወስደን ኤሪያ ማወቅ እንችላለን የሚለውን እናያለን። እሱም ለማየት ኩሬሲው ዝቅ ማለት አለበት። ቢያንስ 3.8 እና 3.7 ቢሆን የተሻለ። ሶስት ነጥብ ስምንት እና 3.7 ሲገባለን በትራክ ለመውሰድ ከነዚህ ከሚገኙ ከሜኖች እንነካለን። ከዛ እዚህ ጋር ትሪፕ ኮምፒውተር በሚለው ውስጥ ትራክ አለ፣ ፖይንተር፣ ራውተር አለ፣ ፕሮክሲሚቲ አለ። ከዚህ ውስጥ የሚጠቅመን ትራክ ነው። ትራክን ምን እናደርጋለን? እንተር እንለዋለን። እንተር ብለን የምንፈልገውን ቦታ እንሄዳለን። ግን እዚህ ጋር አሁን ለምሳሌ ሴቭ የምትለው አልበራችም። ሴቭ የምትለው ካልበራች መንቀሳቀስ መሄድ አያስፈልገን። ምክንያቱም ይሄንን መጣንም ምንም ቫልዩ የለው። ከዛ በፊት ከማየታችን በፊት ምናልባት ሞልቶ ከሆነ ድሌት እናደርጋለን ከውስጥ ባሉ ነገሮች። ከዛ እስቲ ቼክ እናደርጋለን። ሴቭ የምትለው ከበራሽ ምንም መንቀሳቀስም አያስፈልግም።